በዚህም ቪዲዮ ቅንነት ወይም ሐቀኝነት ማለት ምን ማለት እንደሆነ እንዲሁም ቅን ወይም ሐቀኛ መሆናችንን እንዴት እንደምናውቅ በዚህ አጭር ቪዲዮ እንማራለን። ስለዚህ እስከ መጨረሻው ድረስ እንድታዳምጡት ጋብዛችኋለሁ። ሰላም ጤና ይስጥልኝ ውድ የፍሬ ዛፍ የዩቲዩብ ቻናል ቤተሰቦች በሙሉ ሁላችሁንም ሰላም እላለሁኝ። እንዴት ናችሁ? ዛሬ ቅንነትን ወይም ሐቀኝነትን ማዳበር በሚል ርዕስ አንድ አጭር ቪዲዮን ይዤላችሁ መጥቻለሁኝ። በዚህም ቪዲዮ ቅንነት ወይም ሐቀኝነት ማለት ምን ማለት እንደሆነ እንዲሁም ቅን ወይም ሐቀኛ መሆናችንን እንዴት እንደምናውቅ በዚህ አጭር ቪዲዮ እንማራለን። ስለዚህ እስከ መጨረሻው ድረስ እንድታዳምጡት ጋብዛችኋለሁ። መጽሐፍ ቅዱስ በምሳሌ 11 ቁጥር 3 ላይ ቅኖች ቅንነታቸው ትመራችኋለች፣ ወስላቶችን ግን ጠማማነታቸው ታጠፋችኋለች እንደሚል በዚህ ጥቅስ ላይ ቅን ሰዎች መመሪያቸው ታማኝነት እንደሆነ፣ እምነት የማይጣልባቸው ሰዎች ግን በአታላይነታቸው እንደሚጠፉ ከዚህ ጥቅስ እንማራለን። ስለዚህ ቅንነትን ማዳበር ማለት ሕይወትንና ድርጊትን ትክክለኛ በሆነ መንገድ መቃኘት ማለት ነው። ቅንና ትክክለኛ መሆን ለጊዜው ዋጋ ቢያስከፍልም መጨረሻ ላይ ግን የሚከፍለን ዋጋ የከበረ ነው። ስለዚህ ራሳችንን በሚገባ ለመምራት ለትክክለኛው ነገር ለመቆም ራሳችንን ማስለመድ አለብን። ስለዚህ ቅን ወይም ሐቀኛ እንደሆንን ለማወቅ ራሳችንን መጠየቅ ያሉብን ጥያቄዎች፣ የመጀመሪያው እንዳገኘሁት ሰው ሁኔታዬና አቀራረቤ ይለዋወጣል ወይ ብለን ራሳችንን መጠየቅ አለብን። ቅን ወይም ሐቀኛ የሆነ ሰው ከምንም አይነት ሰው ጋር ቢሆን ራሱን አይለውጥም። ካገኘውም ሰው አንጻር የሚጠቅመውን ጥቅም ለማግኘት ሲል ራሱን አይለዋውጥም። ሁለተኛው ቅን ወይም ሐቀኛ እንደሆንን ለማወቅ ራሳችንን መጠየቅ ያለብን ጥያቄ በሰው ፊት ስንሆንና ብቻችንን ስንሆን ያለን ማንነት አንድ አይነት ነው ወይስ አይደለም ብለን ራሳችንን መጠየቅ አለብን። ምክንያቱም ቅን ወይም ሐቀኛ የሆነ ሰው ራሱን የሚመራው ራሱ ስለሆነ ሌላ ሰው ቢኖርም ባይኖርም በሚያምንበት መርህ መመራቱን አያቆምም። ስለዚህ በግሉ ያለው ሕይወትና በሰው ፊት ያለው ሕይወት አንድ አይነት ነው። ሦስተኛው ቅን ወይም ሐቀኛ እንደሆነን ለማወቅ ራሳችንን መጠየቅ ያለብን ጥያቄ ግልጽና የምንናገረውን ነገር የማውቅ ሰው ነኝ ወይስ አይደለሁም ብለን ራሳችንን መጠየቅ አለብን። ቅን ወይም ሐቀኛ የሆነ ሰው ግልጽ፣ የሚናገረውን የሚያውቅና ከሐሜትም የራቀ ነው። ስለዚህ በዚህ አጭር ቪዲዮ ቅንነት ወይም ሐቀኝነት ማለት ምን ማለት እንደሆነ ተምረናል። በተጨማሪም ቅን ወይም ሐቀኛ መሆናችንን እንዴት አድርገን ማወቅ እንደምንችልም በዚህ አጭር ቪዲዮ ተምረናል። እናንተም ከዚህ አጭር ቪዲዮ ጥሩ የሆነ ትምህርትን እንዳገኛችሁበት ተስፋ አደርጋለሁኝ። እስከ መጨረሻው ድረስም ስላዳመጣችሁት አመሰግናለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።